ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዳችን ጀምሯል። ዛሬም በአንድ ዓለም አቀፍ ርዕሰ ጉዳይ ልንወያይ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ቆይታ እናደርጋለን። የሩሲያ ዩክሬን ጦርነትን የተመለከተው ጉዳይ ደግሞ ዛሬ የምንወያይበት ነው። ጥቃቶች በከፍተኛ ሁኔታ ተጠናክረው ቀጥሏል። በተለይ በአቡዳቢ እየተካሄደ የነበረው ድርድር ያለ ስኬት መጠናቀቁን ተከትሎ በሁለቱም ወገኖች በኩል በዋናነት ደግሞ የኃይል መሰረተ ልማት ላይ ያነጣጠሩ ጥቃቶች ተጠናክረው ቀጥሏል። እንዲሁም በባለስልጣናቶቻቸው በኩል እየሰጡ ያሉ መግለጫዎችም እንዲሁ ውጥረቱን የሚያባብሱ ሆነው እየተገኙ ይገኛሉ ማለት ነው። በዚሁ ላይ ቆይታ እናደርጋለን። አንተም እስከ ፍጻሜው ድረስ አብራችሁ እንድዘልቁ ደግሞ የአክብሮት ግብዣችን ነው። ኃይሌ እንደምን አለ? ሁሉ መልካም። እንግዲህ የሩሲያ ዩክሬን ጦርነት ላይ ነው ዛሬ ሰፋ ያለ ውይይት የምናካሄደው። በተለይ እንግዲህ ጦርነቱ አሁን ፌብሩዋሪ 4ኛ ዓመቱን በይፋ ሊደፍን የተወሰኑ ቀናቶች ብቻ ናቸው የሚቀሩት። በዚህ ጦርነት ውስጥ እንግዲህ በጣም አሰልቺ በሆነ መልኩ ነው እየቀጠለ የሚገኘው። በተለይ ጥቃቶቹ አሁንም ድርድሩ ያለ ስኬት እንዲጠናቀቅ በተለይ እስካሁን ከነበሩት የድርድር ሂደቶች በአቡዳቢ ሲካሄድ የነበረው ድርድር ብዙ ተስፋ የተጣለበት ነበር። በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ እንዲሁ እጃቸውን አስገብተው ይፋ ያደረጉት ባለ 20 ነጥብ የሰላም ስምምነት ይታወቅ ነበርና እስከ 90% ድረስ ለስምምነት ለማድረግ ተቃርበናል የሚሉ መግለጫዎችም ሲወጡበት የነበረ ነበርና በዚህ ምክንያት ብዙ ተስፋ ይጣለበት ነበር በብዙ ወገኖች እንዲሁ በመልካም የታየበትና መልካም ውጤቶችም ሲጠበቁበት ነበረ። ነገር ግን ያ ሳይሆን ቀርቶ እንግዲህ ልክ እንደተለመደው ሁሉ ያለምንም ስምምነት ነው የተጠናቀቀው። ይህን ተከትሎ ብዙ እንግዲህ ጥቃቶችም ከዛ በኋላ ነው የቀጠሉት። እንዲሁም በዩክሬን በኩል እንዲሁ አንድ ታዋቂ የሩሲያ የደህንነት ኃላፊም እንዲሁ የግድያ ሙከራ ተካሂዶባቸዋል። በዚህ ምክንያትም ደግሞ የአጸፋ እርምጃ ሩሲያ ወስዳ እንዲሁ ከፍተኛ የተባለ በኦዴሳ፣ ካርኪቭ፣ ሌሎችም ከተሞች ላይ ጥቃት መፈጸሙን ተመልክተናል። ምናልባት እነዚህ ጥቃቶች ጠቅለል ብለው እንዴት ይገለጻሉ? በቀጣይስ ደግሞ የሚደረጉ የድርድሩ ሂደቶች ላይ እንዲሁም ደግሞ ጦርነቱ ላይ ምን አይነት አንድምታ አላቸው ከሚለው ቀዳሚ እናድርግ። በመጀመሪያም እንዳነሳው ነው የጦርነት ላለፉት እንግዲህ 4 ዓመታት በሚጠጋ ጊዜ አዝጋሚ በሆነ ሂደት ውስጥ ነው እየሄደ ያለው። ይህን የሚያክል እንግዲህ ሩሲያ ካላት አቅም አንጻር አሁን የተቆጣጠሯቸው ቦታዎችን ስንመለከት ያን ያክል የጦርነቱን ሂደት አንመለከተው። እንደውም ባለፉት ዓመታት 2 እና 1 ዓመት ወደዚህ ያለውን ስንመለከት ያን ያክል ቦታዎችን የመቆጣጠር እንቅስቃሴ ያለበት ጦርነት ነው ማለት አንችልም። በጣም አዝጋሚ የሚባሉ ጦርነት ነው። እንደውም ባለሙያዎችም ሲያወዳደሩ ከሁለተኛው ዓለም ጦርነት በኋላ በጣም በሁለተኛው ዓለም ጦርነት እንደውም በተሻለ ፍጥነት ይኬድ ነበረ። በአንድ ቀን ውስጥ ከተማን ለመቆጣጠር የሚኬዱባቸው ፍጥነቶች ነበሩ። ይሄኛው ግን በጣም አዝጋሚ ከሚባሉት ጦርነቶች መካከል ነው የሚል ነገርን እያነሱ የነበረበት ሁኔታ ነውና ላለፉት 4 ዓመታት አዝጋሚ በሆነ ሁኔታ ውስጥ እየቀጠለ ያለ ጦርነት 20% ገደማ የሚሆነውን የዩክሬን ግዛት ደግሞ ሩሲያ የተቆጣጠረችበት ጦርነት ነው እየተመለከተን ያለ ነው። አሁንም እየቀጠለ ነው። እንግዲህ ስለ ድርድሩ ማንስተ ነበርና ድርድሩ በተሻለ ሁኔታ በአቡዳቢ የተሻለ ነበረ። ከትራምፕ 20 ነጥብ በኋላ የመጣም እንደመሆኑ መጠን የተሻለ ነገር ይጠበቃል የሚል ነገር ተነስቶ ነበር። ዜሌንስኪም በተደጋጋሚ ያነስቶት ነበር። ከአቡዳቢ በፊት ራሱ ወደ እንዳልከው 90% ገደማ የፍላጎታችን የመሟላት ነገሮች አሉ፣ ወደ ድርድር እንቃረባለን የሚል ነገርን አነስተው ነበረ። ያ ማለት እንግዲህ ምናልባት አቡዳቢ ላይ ሲገናኙ የቀረውን 10% የማሟላት ነገር ይኖራል የሚሉ ሀሳቦች ነበሩ። ነገር ግን አሁንም ከመጀመሪያዎቹ የድርድር ሂደቶች እስካሁኑ እስከ መጨረሻው የአቡዳቢው ድረስ ተመሳሳይ የሆኑ ፍላጎቶች ነበሩ በሁለቱም በኩል ማለት ነው። ጠንካራ አቋሞቻቸውን መቀየር አለመቻላቸው ነው። እንግዲህ ሩሲያ የምትፈልገው የዩክሬን መሬት አለ፣ አሁን የያዘችውን ማስቀጠል አይነት ጥያቄዎች አሉባት። ከዛ ባለፈ ደግሞ የኔቶን የመቀላቀል ጉዳይ፣ የአውሮፓ ህብረት አባል የመሆን ጉዳይ፣ እነዚህ ብቻ ሩሲያ የምታነሳቸው ቅድመ ሁኔታዎች አሉ ለመስማማት ማለት ነው። ዩክሬንም በራሷ በኩል የምታነሳቸው ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ጠንካራ ሆኖ መቅረባቸው አሁንም ለድርድሩ ውጤታማ ለመሆን እንደ ምክንያት ይነሳሉ። ከዛ ባለፈ ግን በዚህ የድርድር ወቅት ደግሞ አሁንም ጥቃቶቹ እንደቀጠሉ ናቸው። በተደጋጋሚ በሩሲያ በኩልም ሲነሳ ነበር። በተለይ በጄኔራሉ ላይ የተፈጸመውን ጥቃት ተከትሎ ይህ ጥቃት ድርድሩ ላይ ተጽዕኖ በቀጥታ የሚያሳድር ስለሆነ ድርድሩ ላይ ተስፋ እንደማይኖር ቀድሞ አሳውቀው ነበር ጥቃቱ በተፈጸመበት ጊዜና እነዛን ነገሮች ስንመለከት ድርድሩ መጀመሪያውንም ላይሳካ የሚችልበት እድል አንዳንድ ምልክቶች ነበሩ። ነገር ግን ካለፉት የድርድር ሂደቶች አንጻር ስንመለከተው የተሻለ ደረጃ ላይ ነበር ማለት እንችላለን። እንደውም ስለ ጄኔራሉ ግድያ ስናነሳ የሩሲያ የደህንነት መስሪያ ቤት በዚህ የግድያው ሂደት ላይ ጥቃቱ ላይ የተፈጸመው ጥቃት ላይ ዩክሬንን ያው ተጠያቂ አድርጓል። ኤክስፔክት የሚጠበቅ ነገር ነው ዩክሬንን ተጠያቂ ማድረጉ ጦርነት ላይ ያሉ ሀገራት እንደመሆናቸው መጠን። ነገር ግን ባልተጠበቀ ሁኔታ የፖላንድንም በዚህ የጥቃት ሂደት ውስጥ ተሳታፊ ነበሩ የሚል ነገርን አነስተዋል በሩሲያ በኩል። ነገር ግን በሁለቱም በዩክሬንም
ፖላንድ በኩል ግን ኃላፊነቱን ወስዶ ጥቃቱን ፈጽመናል እንደዚህ አድርገናል የሚል ነገርን እስካሁን አላወጡም። ነገር ግን የምንመለከታቸው ነገሮች ሌሎች ኃይሎችንም እያሳተፉ ነው ከዩክሬን ባለፈ ያው በተዘዋዋሪ ነበር ከዚህ በፊት የምንመለከታቸው። አሁን ግን ከዛ ባለፈ የምንመለከትበት እድልን እያየን ነው። እንደ አጠቃላይ ስንመለከተው የአቡዳቢው የድርድር ሂደት ከሌሎች የድርድር ሂደቶች በተሻለ እድል ይኖረዋል የሚል ተስፋ ተጥሎበት ነበረ። ነገር ግን አሁንም እንዳየነው ጥቃቶቹ መቀጠላቸው የበለጠ የድርድር ሂደቱ እንዲቋረጥና ወደ ጦርነቱ ተመልሰው እንዲገቡ ሁለቱም እንግዲህ ጥቃት እየሰነዘሩ ነው። በዩክሬኑ የናፍታ ጋዝ የሚባለው የነዳጅ ማጣሪያ ድርጅት ላይ ካምፓኒው ላይ ራሱ ጥቃት ተፈጽሞበታልና የካምፓኒው ስራ አስኪያጅ ሲናገር በዚህ ዓመት ውስጥ ለ20ኛ ጊዜ አካባቢ ነው ጥቃት የተፈጸመባቸው በመሰረተ ልማቶቻችን ላይ የሚል ነገርን አንስተዋልና እንግዲህ ምናልባት በተደጋጋሚ የምናነሳው የነዳጅ መሰረተ ልማቶች ላይ ጥቃት የምትፈጽመው ዩክሬን ነች በብዛት ማለት ነው። የሩሲያ ጥቃት በአመዛኙ የሩሲያ ጥቃት የሚያመዝነው ወደ ኢነርጂ መሰረተ ልማቶች የመብራት አይነት የማሞቂያ መሰረተ ልማቶች ላይ ነው ትኩረት የምታደርገው። ይሄኛው ግን በተቃራኒ በዩክሬኑ የነዳጅ አምራች ድርጅት ላይ ነው እንግዲህ ይሄ ጥቃት የተፈጸመው። አሁን ላይ በሌሎች አካባቢዎች ላይ በተፈጸሙ ጥቃቶችም የተለያዩ ሰዎች ጥቂት ቢባልም እንኳን ሰዎች ህይወታቸውን አጥተዋል፣ ጉዳት አጋጥሟቸዋል፣ በርካታ ህንጻዎች መፈራረስ አጋጥሟቸዋል። እነዚህ ነገሮች እንግዲህ ተለመዱ በተደጋጋሚ እያየናቸው የመጣናቸው ስለሆነ ነው። ነገር ግን አሁን እስካለው ድረስ ትላንትና ማታም የተፈጸመ ጥቃት እንዳለ ሆኖ ማለት ነው ከአቡዳቢ በኋላም ጥቃቶቹ እንደቀጠሉ ናቸው። ምናልባት ስንመለከተው ጦርነቱ በዚህ ያበቃል ወይ በአቡዳቢው የሚለው ተስፋ ቀርቶ እንደገና ሌላ የድርድር ሂደት እንድንጠብቅ የሚያደርገን ነገር ግን የድርድር ሂደቱ ይሳካሉ የሚለውን ደግሞ ጥርጣሬ ውስጥ እንድገባ የሚያደርጉን ጥቃቶች አሁንም በሁለቱም በኩል እንደቀጠሉ ናቸው ማለት ነው። በተደጋጋሚ ጊዜ ስናነሳው እንደነበረው ነው። በተለይ ሲቀመጡ ከነበረው ጠንካራ ቅድመ ሁኔታዎች አኳያ ጦርነቱ በአጭር ጊዜ መጠናቀቅ እድሉ በጣም ጠባብ ነው። ምናልባት በአጭር ጊዜ የሚጠናቀቅበት ምድል ልክ ከዚህ ቀደም ሲደረግ እንደነበረው ከዚህ በፊትም ደግሞ ደርሰውት ልክ እንደነበረው በኃይል መሰረተ ልማቶች ላይ የሚፈጸሙ ጥቃቶች እንዲገቱ የሚልን በጥቁር ባህር ላይ ተመሳሳይ መልኩ እንዲሁ ነበሩና ምናልባት ፎር ሾርት ስፓን ለአጭር ጊዜ ብቻ የሚደረሱ ስምምነቶች እና ደግሞ ፎር ስፔሲፊክ ደግሞ ፐርፐዝ ለሆነ ደግሞ ወገን ብቻ ምናልባት የሰብአዊ አገልግሎቶችን ተደራሽ ለማድረግ ሊሆን ይችላል። እዛ አካባቢ ላይ የተጎዱ ማህበረሰቦችን ወደ ሌሎች አካባቢዎች ላይ ለማንቀሳቀስ ሊሆን ይችላል። ወይም ደግሞ ለሌላ አይነት ልዩ ዓላማ ብቻ የታለመ የተኩስ አቁም ስምምነት አጭር የተኩስ አቁም ስምምነትን እንጠብቅ ይሆናል በዚህ አጭር ጊዜ ውስጥ። ከዛ ባለፈ ግን በዘላቂነት ጦርነቱን ለማስቆም ግን አሁንም ጊዜው በጣም ገና ነው። በተለይ የምንመለከታቸው ጥቃቶች ይህንኑ የሚያሳዩ ናቸው። እንግዲህ ሩሲያ በዚህ ጦርነት ውስጥ በሙሉ አቅሟ እየተሳተፈች አይደለም። ተደጋጋሚ የሚነሳው ሀሳብ ምንድነው? አሁንም ለትልቁ ጦርነት ምናልባት ዓለምን ሶስተኛው ዓለም ጦርነትም ሊባል ይችላል ወይም ሌላም አይነት ስያሜ ሊሰጠው ይችላል። ወይም ደግሞ ምናልባት ልክ እንዲሁ አይነት ደግሞ ሶስተኛው ዓለም ጦርነት እንኳን ባይባል ግን እንደዚሁ ሩሶ ዩክሬኒያን ዋር ነው የሚባለው አይደል? ይሄኛው ልክ እንደዚህ የሩሲያና ዩክሬን ጦርነት ሁሉ ደግሞ በፖላንድ በኩል በሌላም አይነት ደግሞ ከሩሲያ ጋር ጎረቤት በሆነች አገር ደግሞ ኔቶም ወደ ጦርነቱን የሚቀላቀል ከሆነ ምናልባት እና ሩሲያ ከነዚህ ወገኖች ጋር ደግሞ ወደ ጦርነት የምትገባ ከሆነ ምናልባት በሙሉ አቅሟ ልትገባ ትችላለች። ኃይል የመቆጠብ አይነት ነገሮችን ትመለከታለህ። ምክንያቱም አሁን የምትመለከት ወይም ያላቸውንም ደግሞ የኃይል ወታደራዊ አቅምንም ደግሞ ሳነጻጽረው አብዛኛው ለሩሲያ የሚያመዝን ነው። በተለይ የአውሮፓ ትልልቅ የምትላቸው ሀገራትን ሳነጻጽር በሰው ኃይል ሩሲያ ትበልጣለች። ነገር ግን በዚህ ጦርነት እየተዳከመች ስለመሆኑ ይነሳል። ወይም ብዙ በመቶ ሺዎች የሚቆጠሩ ወታደሮች ሄደዋል። ኒውዮርክ ታይምስ ላይ እንዲሁ አንድ ሪፖርት እየተመለከቱ ነበርና እስካሁን ድረስ ግምታዊ ነው፣ በእርግጥ መላምቶች ናቸው የሚወጡት። እስካሁን ድረስ በጦርነቱ ወደ 2 ሚሊዮን የሚጠጉ ዜጎች ተገድለውበታል የሚል ሪፖርት ይፋ ተደርጓል። በእርግጥ እንግዲህ ቤዙ አሜሪካ ስለሆነ ቁጥሩ ከፍ ሊል የሚችልበት እድል አለ። ከዚህ ቀደም በዩክሬን በኩል የሚወጡ መረጃዎችም እንዲሁም በሚሊዮን የሚቆጠሩ የሩሲያ ወታደሮች ስለመሞታቸው በተለያየ ጊዜ መረጃዎችን ሰምተናል። በእርግጥ ሁለቱም ያጋንኑታል። በሩሲያን በኩል እንዲሁ በየሳምንቱ በሺዎች የሚቆጠሩ የዩክሬን ወታደሮች እንደሚገደሉም እንዲሁም የተለያዩ የሩሲያ መገናኛ ብዙሃን ይዘግቡታል። ነገር ግን ያም ሆነ ይህ ግን በመቶ ሺዎች የሚቆጠሩ ግን ወታደሮች እንዳለቁበት ግልጽ ነው። ምናልባት ወደፊት እንግዲህ በተለያዩ ጥናቶች ደግሞ የተቀራረበው ሪፖርት እንደሚወጣ ይጠበቃል። ያም ሆነ ግን ጦርነቱ አሁንም ብዙ የሰው ኃይል እየፈጀ ቀጥሏል። ምናልባት ሩሲያ በዚሁ የምትቀጥል ከሆነ አሁንም ደግሞ የተለያየ ሂውማን ሪሶርስ የሰው ኃይል ኮንሱም ማድረጓ የማይቀር ነው። ስለዚህ በቀጣይ ለሚደረጉ ጦርነቶች ኃይል መቆጠብ ምናልባት አንተም አንስተዋል፣ ወደፊት እየገፉ አይደለም
ባለፈው አንድ ዓመት ብቻ በጣም የተወሰነ መሬት ነው ወደፊት መገፋት የተቻለው። ምክንያቱም በዋናነት አሁን ኃይል መቆጠብ፣ የጦር መሳሪያ መቆጠብ፣ አልቲሜት ጎሉም አሁን የሩሲያ በዚህ ጦርነት ውስጥ ያላት አልቲሜት ጎልም አካባቢዎችን መቆጣጠር አይደለም። አሁን ዩክሬንን ሙሉ በሙሉ መያዝ አይደለም ግቧ፣ ቀስ እያለች የዩክሬን አቅም ማዳከም። ምክንያቱም አንዱ በዚህ ባለ 20 ነጥብ የሰላም ስምምነት ውስጥ ዋናው አንደኛው ቁልፍ ጉዳይ ምንድነው? የዩክሬንን ወታደራዊ አቅም ማዳከም ነው። ምናልባት ቁጥሩን ወደ 600 ሺህ መገደብ ከተቻለላት ደግሞ ከዛም በታች መገደብ፣ ምናልባትም የዩክሬን መከላከያ ኃይል ሁሉ ባይኖር ትፈቅዳለች አይደለ? በፖሊስ ብቻ የአገር ውስጥ ፖሊስ ብቻ በተተዳደርና የአገር ውስጥ ሰላሟን በዛ ታስከብር ሁሉ ፈቃደኛ ነች። ይህንን ያክል በዚህ መጠን የዩክሬንን አቅም ወታደራዊ አቅም የመሳሪያ ማምረቻዎችን ማዳከም ዋነኛው ግቧ ነው። ስለዚህ ወደፊት አሁንም ብዙ አይጠበቅም። በተለይ ከዚህ ቀደም በተደጋጋሚ ሲነሱ የነበሩት ከፍተኛ ፊልማ ሲካሄድባቸው የነበሩ እንደነ ዲኒፕሮፔትሮቭስክ ያሉ አካባቢዎች ካርኪቭን፣ ፖክሮቭስክ እንትላለ አሁንም እኮ ከፍተኛ የሆነ ግስጋሴ አልታየባቸውም። በነበረው ስቲዲ እንቅስቃሴ ልክ በዛው ነው የቀጠለው። ስለዚህ አሁንም በዚሁ ይቀጥላል ተብሎ ይጠበቃል። ስለዚህ አሁን እየተከናወኑ ያሉ ጥቃቶች የሚያመላክቱ ይህን ነው። ጥቃቶቹ አለፍ ብሎ ነው የሚፈጸሙት። ለምሳሌ ኦዴሳን የመቆጣጠር በእርግጥ ኦዴሳ አንዱ ከነዚህ ከአራቱ አካባቢዎች ውጪ ነው፣ የራሱን የቻለ ክልል ነው። ምናልባት ከዶንባስም ውጪ ነው። ስለዚህ የሚፈጸሙ ጥቃቶች ኦዴሳ ሙሉ በሙሉ የመቆጣጠር ዓላማ ያደረጉ አይደለም። ኦዴሳ እንደምታውቀው ትልቅ ስትራቴጂካዊ ጠቀሜታ ያለው ነው። የሎጂስቲክስ ሀብ ነው። ከዛ ውጭ ደግሞ ትልልቅ የኃይል መሰረተ ልማቶች አሉ ወደ ዩክሬን የሚገቡና የሚያስወጡ። ስለዚህ ይህንን ታርጌት ያደረጉ ናቸው። ዋር ኦፍ አትሪሽን ወይም ደግሞ የዩክሬን አቅም የማሟጠጥ ስትራቴጂ ተከትላ ሩሲያ በዛ መልኩ እየሄደችበት ትገኛለች። በዚህ ውስጥ ግን ዩክሬን ደግሞ እጇን አጣጥፋ አልተቀመጠችም። ከዚህ ቀደም ደጋግመዋለች። አሁንም ሌተናንት ጀነራል ቭላዲሚር አሌክሲቭ የተባሉት ከፍተኛ የደህንነት ሹም ላይ የተፈጸመው ጥቃት አዲስ አይደለም። በዚህ 4 ዓመት የጦርነቱ ታሪክ ውስጥ ተደጋጋሚ ተመልክተናል። እንደውም እሳቸው ላይ እስካሁን ድረስ ስለመሞታቸው በይፋ የተባለ ነገር የለም። ነገር ግን ከዚህ ቀደም ደግሞ በተለይ በተሽከርካሪያቸው ላይ በሞተር ሳይክል ላይ ፈንጂ የተጠመደ በርካታ የጦር ጀነራሎች ተገድለዋል በዩክሬን የተለያዩ የስለላ ተቋማት። አሁንም እሳቸው ላይ የተፈጸመው ጥቃት ይሄ ነው የሚያሳየ። ከዛም ባለፈ ከዚህ ቀደም ዩክሬን ሰርጋ ገብታ በብዙ ሺህ ኪሎ ሜትሮች ወደ ሩሲያ ግዛት ዘልቃ ገብታ የድሮን ጥቃት ፈጽማ እንደነበርና የተለያዩ የጦር ጀቶችን አውድማ እንደነበረ እናስታውሳለን። አሁንም ምን ያህል የሩሲያ የደህንነት ተቋማት አሁንም ስስ እንደሆኑ ወይም ለጥቃት ተጋላጭ እንደሆኑ የምንመለከትበት በተለይ ይህ ጥቃት የተፈጸመው ሌተናንት ጀነራል ቭላዲሚር አሌክሲቭ ላይ የተፈጸመው ጥቃት ከክሬምሊን ቤተመንግስት ከታላቁ ቤተመንግስት የሩሲያው መሪ ቭላዲሚር ፑቲን ካሉበት የተለያዩ የሩሲያ ከፍተኛ ጀነራሎች ባለስልጣናት ያሉበት ቤተመንግስት አቅራቢያ የተፈጸመ ጥቃት ነው። በሞስኮ እምብርት ላይ የተፈጸመ ጥቃት ነው። ስለዚህ ይህ የሚያሳይ ነገር አለ። በሩሲያ በኩል በእርግጥ እየተባለ ነው ኢንፊልትሬሽን አለ ወይም ደግሞ ከኛ ሰዎች መረጃ አሳልፎ የሰጠ ሰው አለ ተብሎ በጣም ጥብቅ የሆነ ክትትል እየተደረገ እንዳለና እንዲሁም ከፍተኛ የተባሉ የጦር መሪዎችም በዚሁ ላይ ምናልባት ተሳትፎ ይኖራቸው ይችላል በሚል ፍተሻ እየተደረገ እንዳለ የተለያዩ መረጃዎች እያወጡ ይገኛሉ። ከዛም ባለፈ ምናልባት እሳቸው ደግሞ የነበሩበት አፓርታማ ላይ እንዲሁ አንድ ፎቅ ከፍ ብሎ ደግሞ ባለ ክፍል ውስጥ ተከራይታ የነበረች ሴት እንዲሁ መረጃ እንደሰጠችና ክትትል ሲደረግ እንደነበር በሳቸው ላይ በስንት ሰዓት ይገባሉ፣ በስንት ሰዓት ይወጣሉ፣ የተሳቸውን የጥቃት ተጋላጭነት ሲመረምሩ የነበሩ የደህንነት ሰዎችም እንዲሁ ስለመኖራቸውም ተገልጿል። ወይም ሳላዮች ስለመኖራቸውም እንዲሁ የተለያዩ መረጃዎች እየገለጹ ይገኛሉ። ግን የሚያስመለከት ነገር ምንድነው? አሁንም በዩክሬን በኩል ስስ ልቦች አሉ ወይም አሁን እየተፈጸሙ ያሉ ጥቃቶች የሚያሳያን ነው። በኦዴሳ በካርኪቭ ላይ በትንሹ 3 ሰዎች ተገድለውበታል። በየጊዜው በየቀኑ እንዲህ አይነት መረጃዎችን እንሰማለን። በሩሲያን በኩል ተመሳሳይ እንዲሁ በሩሲያው ፕሬዚዳንት ቭላዲሚር ፑቲን ቤተመንግስት ላይ የተፈጸሙ ጥቃት እናስታውሳለን ከቅርብ ወራት በፊት። ስለዚህ አሁንም ሩሲያው ፕሬዚዳንት ቭላዲሚር ፑቲን ላይ ጥቃት ስላለመፈጸሙ ምንም ማስተማመኛ የለም። ምክንያቱም አሁንም የደህንነት ቀደም ብለው ነው የሚሰሩት። እንደዚህ አይነት የሰለላ ስራዎች የሚሰሩት ቀደም ብለው ነው። ዛሬ ይገባሉ የተለያዩ የደህንነት ሰዎች መረጃዎችን በደንብ ያጠናክራሉ። ስለዚህ ባልታሰበ ሰዓት ባልታሰበ ቀን ጥቃት የሚፈጸምበት እድል ሰፊ ነው። ጥቃቶቹ እንደቀጠሉ ናቸው። ነገር ግን አሁንም የምንመለከተው ምንም እንኳን አዝጋሚ ቢሆንም ከሰሞኑ ግን በተለያየ ሁኔታ በምስራቅ ግንባር አካባቢ ፖክሮቭስክን ለመቆጣጠር ሙሉ ለሙሉ
ከፍተኛ ጥረቶች እየተደረጉ እንደሆነ እንግዲህ የዩክሬን መከላከያ ጄኔራሎች እየተናገሩ ነው። ነገር ግን የምናስታውስ ከሆነ ሩሲያ ይሄንን አካባቢ ከዓመት በፊት እንደተቆጣጠረችው ሙሉ ለሙሉ መቆጣጠሯን አስታውቃ ነበረ ሩሲያ። ነገር ግን አሁን ላይም ያው የመቆጣጠር ሂደቶች የሆነ ያክል የሚቀሩ አካባቢዎች አሉ። እነዛን አካባቢዎች ላለማስያዝ የዩክሬን ኃይሎች ከፍተኛ ጥረትን እያደረጉ ነው። ሩሲያም ደግሞ ሙሉ ለሙሉ ለመቆጣጠር ፖክሮቭስክን ጥረት እያደረገች ነው የሚል ነገር ተነስቷል። እንግዲህ ስለ ፖክሮቭስክ ተደጋጋሚ ነገርን አንስተናል። በምስራቅ ግንባር ያለው ላይ ለምን ሩሲያ ትኩረት አደረገች የሚለውን ነገር ሌሎቹን የዩክሬን አካባቢዎች ለመቆጣጠር ያ ትክክለኛ መንገድ ነው ተብሎ ይታሰባል። ሌሎች አካባቢዎች የሚገቡ የሎጂስቲክስ መስመሮች በፖክሮቭስክ በምስራቅ ዩክሬን አቅጣጫ አካባቢ በምስራቅ ግንባር አካባቢ ትኩረታቸውን ስለሚያደርጉ ወደዛ አካባቢ ትኩረት እንደሚደረግ ነው እንግዲህ የሚገለጸው በሩሲያ በኩል ለምን ትኩረት አደረገች ከሚለው አንጻር። ከዛ ባለፈ እንግዲህ የአውሮፓ ሀገራት የተለያዩ ድጋፎችን በተደጋጋሚ ሲያደርጉ እንመለከታለን። በዩክሬን በኩል በቀጥታ ባይሆንም ዲፕሎማቲክ የሆኑ ድጋፎችን እንኳን በቀጥታ እንመለከታለን። ለዩክሬን መደረግ አለባቸው የሚሏቸውን ነገሮች ማለት ነው። አሁን ደግሞ የፈረንሳይና ዩክሬን የወታደራዊ ስምምነትን አድርገዋል መሳሪያዎችን ለማምረት በቀጣይነት። ነገር ግን ምን አይነት መሳሪያዎች ናቸው የሚለው ነገር አልተገለጸም። ነገር ግን ላርጅ ስኬል የሆኑ መሳሪያዎችን ለማምረት የሚያስችላቸውን ስምምነት ለማድረግ ነው እንግዲህ ንግግር ያደረጉት። ከዛ ባለፈ የእንግሊዝ ፓርላማ አባላት ወደ የዩክሬኑን የኪየቭ ከተማ ከንቲባን ቪታሊ ክሊችኮ ጋር ቆይታ አድርገው ነበርና ክሊችኮ በንግግራቸው ከነሱ ጋር ባደረጉት ቆይታ ሴንሲቲቭ ሆነው ነበረ። ምናልባት ከጦርነቱ በኋላ እንደ ጄኔራል አይደለም የሰማናቸው ወይም እንደ ጦርነት ላይ እንዳለ ሰው ሳይሆን ለስለስ ማለት ነገርን ተመልክተንባቸዋል በቪታሊ ክሊችኮ በኩል። እንግዲህ ጦርነት እያደረግን ያለ ነው ሰርቫይቭ ለማድረግ ነው፣ ለመቋቋም ነው፣ ብዙ ጫናዎች እየደረሱብን ነው የሚል ነገርን አነስተዋል። መቋቋምን ሲያነሱ ደግሞ እንደ ኪየቭ ከንቲባነታቸው ሩሲያ ኪየቭ ጨለማ እንድትሆን ይፈልጋሉ። መብራት አገልግሎት፣ የውሃ አገልግሎት፣ የሙቀት አገልግሎት እንዳይኖር ይፈልጋሉ። ያም የለም። በተደጋጋሚም አንስተነዋል። እንግዲህ ጥቃቶች ይፈጸማሉ ኪየቭ ላይ የመሰረተ ልማቶች፣ የኤሌክትሪክ መሰረተ ልማቶች በዋናነት አሁን ደግሞ ያለውን ወቅቱን ተከትሎ ደግሞ ማሞቂያዎች የኤሌክትሪክ ማሞቂያዎችን በተደጋጋሚ እናያለን እና እነሱ ይጠገናሉ ወዲያው በጊዜያት ውስጥ ወዲያው ደግሞ በሩሲያ ጥቃት ወዲያው ሲፈርሱ እንመለከታለን እና በቀን በሚሊዮን የሚቆጠር ኪሳራን ነው የሚደርስባቸው ለጥገና በሚወጣ ወጪ ማለት ነውና ያንን አነስተው ነው እንግዲህ እና እኛ ጨለማ እንድንሆን ይፈልጋሉ በሩሲያ በኩል ያለው የሚል ነገርን አነስተዋል። ከዛ ባለፈም ክሊችኮ ይሄንን አሁን በሩሲያ በኩል እየደረሰባቸው ያለውን ጫና እንግዲህ በብላክአውት እንድታደርግ ኪየቭ እየደረሰባቸው ያለውን ጫና ለመቋቋም እንግዲህ እየተዋጋን ያለ ነው ለመቋቋም ነው፣ ሰርቫይቭ ለማድረግ ነው፣ ነገሮችን መቋቋም ስላለብን እየተዋጋን እንገኛለን የሚል ነገርን አነስተዋል። ከዛ ባለፈ ደግሞ ያው በሚጠበቅም ሁኔታ እንግዲህ ትራምፕ ጫናቸውን በትንሹም ዩክሬን ላይ ጫና ማድረግን እያየንባቸው ነው ከጊዜያት በኋላ። ያው በፊት የነበራቸው አቋም አሁን ላይ የለም። መሀል አካባቢ ላይ እንደመጡ አካባቢ ጦርነቱን ለማስቆም እንደሚሰሩ ሲናገሩ ነበረ። ተስፈኛ ነበሩ፣ በጣም ተስፈኛ ነበሩ። በሰዓታት ውስጥ በቀን ውስጥ እንደሚያቆሙት ሲናገሩ ነበረ። ከዛ በኋላ በሆነ ያክል ደረጃ ሩሲያ ላይ ጫና ማሳደራቸው ታይቶ ነበረ። ከሆነ ጊዜ በኋላ ደግሞ ዩክሬን ላይ ካላስካው በኋላ ደግሞ ወደ ዩክሬን ጫናቸውን ሲያደርጉ አይተናል። ያው ያወጡት የ20 ነጥብ ነጥቦቹ ራሱ ሊስቶቹን ስንመለከት ወደ ሩሲያ ያጋደሉ ናቸው የሚል ነበር የመጀመሪያው እንትን የነበረው። በኋላ ላይ ትንሽ መሻሻሎች ታይተዋል። በአውሮፓውያን ጫና በሌላም መንገድ መሻሻሎች ታይተዋል። ነገር ግን የትራምፕ አስተያየት እንደዚህ እየተሰጠም እንኳን ክሊችኮ ምንድን ያነሱት ትራምፕን በከፍተኛ ሁኔታ እንፈልጋቸዋለን። በዚህ ሁኔታ ውስጥ በዚህ የድርድር ሂደት ውስጥም ሆነ ጦርነቱን በማስቆም ሂደት ውስጥም ጦርነቱ ቢቀጥልም እንኳን ድጋፍ ከማድረግ አንጻር ትራምፕን በከፍተኛ ሁኔታ የሚያስፈልጉን መሪ ናቸው። ስለዚህ ከትራምፕ ጋር ያለንን ግንኙነት ማስተካከል ይኖርብናል የሚል ነገርን አነስተዋል። ሌላው ደግሞ ከዜሌንስኪ ጋር ለዓመታት ያክል አልተያዩም ነበር ወይም አልተገናኙም የሚል ነገርን ከዚህ በፊት ተናግረው ነበር ከዚህ በፊት በሰጡት ኢንተርቪው ላይና አሁንስ ተገናኝታችኋል የሚል አይነት ነገርን የሚመስል የመገናኘታቸው ነገር የመቃቃር በሚመስል አይነት ነገር ተተርጉሞ ተጠይቀው ነበርና ለማረጋጋት ሞክረዋል ነገሩን። ፕሬዚዳንትነት ምን ያክል ከባድ እንደሆነ እረዳለሁ። አሁን አይደለም በአሁን ባለበት ሁኔታ በሌላም ሁኔታ ውስጥ ፕሬዚዳንት ሆኖ ነገሮችን ለመምራት ጫናዎች እንደሚኖሩ ግልጽ ነው። ከዛ ሁኔታ አንጻር ነገሮችን እንረዳለን። አሁን ደግሞ ባለው ሁኔታ በጋራ መስራት አለብን ለሀገራችን በሚል ዲፕሎማቲክ በሆነ መንገድ ነገሮችን ለማለሳለስ ሞክረዋል። በግልጽ ግን ምን አይነት ነገር አለ የሚለው ነገር አልተነሳም። ያው ግንኙነታቸው ያለመገናኘታቸው ምክንያት ጦርነቱ ያሉት የዲፕሎማሲ ጫናዎች፣ ሌሎች ነገሮችን እንደ ምክንያት በማንሳት ላለመገናኘታቸው እንደ ምክንያት አነስተውታል። ከዛ ባለፈ ስራቸው ጫና እየሆነባቸው እንደሆነ ገልጸዋል። ደግሞ አሁን ያለው ስራ
ምንም እንኳን እንግዲህ በመሪነት በከንቲባነት ቢገኙም እንኳን የሚያዩት ከተማው ጸጥ ማለቱ ከተማው በጣም የባዶነት ስሜት እንደሚሰማቸው ከዛ ባለፈ ህፃናትን አካል ጉዳተኛ ሆነው የሚመለከቷቸው ህፃናት አንዳንዶቹ እግራቸውን እጃቸውን አይናቸውን ያጡም እንዳሉ ሲገልጹ ነበርና እነዚህ ስንመለከት ስራው ሳይኮሎጂካል የሆነ ጫና እያመጣባቸው እንደሆነ ተናግረዋል። በዚህ ስራ ምክንያት ማለት ነው በዚህ ጦርነት ምክንያት ያው ጦርነቱ እንዲቆም እንግዲህ በከፍተኛ ሁኔታ እንደሚፈልጉ የሚያሳይ ጥያቄ ነው። ከዛ ባለፈ ደግሞ ከሌሎቹ የዩክሬን ከተሞች በተሻለ ኪየቭ በዋና ከተማነቷም ጥቃቶች ይሰነዘራሉ አልፎ አልፎ። ከዛ ባለፈ ግን በተሻለ ሁኔታ ከሰርቪስም ከአገልግሎትም አንጻር ከሰላምም አንጻር የተሻለችዋ ከተማ ነች ኪየቭ እና ከሌሎች የጦርነት ኤሪያዎች በዋናነት እንግዲህ ምስራቅ ዩክሬን የምስራቁ አካባቢ ተፈናቅለው የሚመጡ ወደ 600,000 ገደማ ተፈናቃዮች ዩክሬን ኪየቭ ከተማ ውስጥ እንደሚገኙና እነሱን እንግዲህ የማስተዳደር ስራውም ደግሞ ሌላው ኃላፊነት እየሆነባቸው እንደሆነ አንስተዋልና ይህንን ስንመለከት እንግዲህ ክሊሽኮ ጫና ውስጥ እንደሆኑ የሚያሳዩ ነገሮችን ማየት እንችላለን። ጦርነቱ እንዲቆም የመፈለጋቸው ነገር አለ። ለዛ ደግሞ ዋነኛው መንገድ ትራምፕ እንደሆኑም ራሱ የሚገልጹበትን ነገር አንስተዋል። እነዚህ ነገሮች እንግዲህ ያነሱት ለእንግሊዝ ለዩኬ ፓርላማ ሰዎች ነው እዛ ባገኙባቸው ጊዜ እንግዲህ ከዩኬ ጋር ተያይዞ ደግሞ የሚነሳው ምንድነው ስታርመር ላይ ጫናዎች በርትተዋል። የሀገር ውስጥ የፖለቲካ ጉዳይ እንግዲህ ባለፈው ማነስተነዋል። አውሮፓውያን ለዩክሬን ድጋፍ ለማድረግ የሀገር ውስጥ ጫናዎቻቸው ማነቆ እንደሚሆኑባቸው በተደጋጋሚ አነስተን ነበርና የፈረንሳይን ጠቅላይ ሚኒስተር ማጣትን በተደጋጋሚ አይተነዋል። በቀናቶች ውስጥ ጠቅላይ ሚኒስተሮቻቸው ሲለቁ ከስልጣን እንደተመለከት ነው ማለት ነው። አሁን ደግሞ ስታርመር ከስልጣን እንዲወርዱ የሀገር ውስጥ የፖለቲካ ፓርቲዎች ተቃዋሚዎቹ ፓርቲዎች ከስልጣን እንዲወርዱ ጫና እያደረጉባቸው ይገኛሉና አሁን በቀጣይ እንግዲህ አርብ የሙኒክ ኮንፈረንስ አለ። የጠቅላይ ሚኒስተሮች የአውሮፓ ወደ 15 ገደማ ጠቅላይ ሚኒስተሮች የሚገኙበት ስብሰባ ላይ አለና ጠቅላይ ሚኒስተሩ ከስልጣን ይወርዳሉ በሚል ተስፋ ሙኒክ ላይ አይገኙም የሚል ነገር ተነስቶ ነበር። መስሪያ ቤታቸው ግን ሙኒክ ላይ እንደሚወክሉና የመሪዎቹ ስብሰባ ላይ ስታርመር እንደሚገኙ ተነግሯል። ይሄንን ስንመለከት አጠቃላይ እንግዲህ የአውሮፓን የውስጥ ችግር ለዩክሬን ድጋፍ ከማድረግ አንጻር ጫና ውስጥ እንዲገቡ እንደሚያደርጋቸው የውስጥ ችግሮቻቸው አለመፈታታቸው ራሱ ለሌላ ሀገር ድጋፍ ለማድረግ ምን ያክል ጫና እያደረገባቸው እንደሆነ የምንመለከተው ነው። በተደጋጋሚ ማንስተነው ነበረ። አሁንም ግን ይህንን ጫና ተቋቁመው ለዩክሬን ድጋፍ ያደርጋሉ ወይስ ምን ይፈጠራል የሚለው የምንመለከተው ጉዳይ ነው። ምክንያቱም ኔቶን አንስተናል። የኔቶ ዋነኛዋ ሀገር አሜሪካ እንደሆነች ገልጸናል። ከአሜሪካ ባለፈ ደግሞ ሌሎች የምዕራብ አውሮፓ ሀገራት በዋናነት ትልቁን ድርሻ ይወስዳሉ የኔቶን በማጠናከሩ ረገድ ማለት ነው። ነገር ግን አሜሪካ ከኔቶ ራሷን የማግለል እንደ ድሮው ተሳታፊ ያለመሆን ነገሮችን እየተመለከትንባት ነው በአሜሪካ ላይ ማለት ነው። ከዛ ባለፈ ደግሞ የምዕራብ አውሮፓ ሀገራት የውስጥ ችግሮቻቸው ጫና ስንመለከት ኔቶ ችግር ውስጥ የሚገባበት እድል ያለ ይመስላል ካሉት ችግሮች አንጻር ማለት ነው። እነዛን ስንመለከት ከኔቶ ቀጥታ የሚገኙ የዩክሬን ድጋፎች ምናልባት ችግር ውስጥ ሊገቡ ይችላሉ። ይሄ ደግሞ ወደ ሩሲያ ሳይድ ነገሮችን ጥሩ እያደረገለት የሚሄድ ነገር አለ። በአውሮፓና በአሜሪካ በኩልም እንግዲህ የግንኙነት መሻገሮችን በተደጋጋሚ እየተመለከትን ነው። እነዚህን ስንመለከት በሩሲያ ፍላጎት ጦርነቱ እየሄደ ያለበት ሁኔታ ያለ ይመስላል። ሩሲያ አሁን ላይ ጦርነቱን ከማቆም ይልቅ ጦርነቱን መቀጠሉ ምናልባት የተሻለ አማራጭ ሆኖ ልትመለከተው ትችላለች። ለዩክሬን የሚደረጉ ድጋፎች የሚቀንሱ ከሆነ፣ ዲፕሎማቲክ ጫናዎች የሚቀንሱ ከሆነ፣ ሌሎች ሀገራት ለዩክሬን ድጋፍ የሚያደርጉ ሀገራት በውስጥ ችግሮቻቸው የሚጠመዱ ከሆነ ኢቭን አሜሪካን ጨምሮ የውስጥ ችግር ውስጥ ነው የምትገኘው። በስደተኞች ጉዳይ የሚነሱ የተለያዩ ተቃውሞ ሰልፎችን በተደጋጋሚ የተለያዩ ከተሞች ላይ እየተመለከተ ነው። ከዚህ አንጻር ስንመለከት የዩክሬን ደጋፊ የሚባሉ ሀገራት ጫና ውስጥ መግባታቸው ነገሮችን ወደ ሩሲያ ሳይድ እንዲሄዱ ያደርጋቸዋል ተብሎ ይጠበቃል አሁን ባለው ሁኔታ። ከዛ በላይም ደግሞ በተለይ በሩሲያ ላይ ጫና እንዲደረጉ ግፊት ሲደረግ ነበረ። በተለይ ዩክሬን ደግሞ ይህንን አጉልታ ስታሰማ ነበረ። ማዕቀቦች እንዲደረጉ የኢኮኖሚ ማዕቀቦች፣ በዋናነት ደግሞ ታሪፎች እንዲጣሉ። ምክንያቱም አሁንም ደግሞ ቮሎዲሚር ዜሌንስኪም ከጥቃቱ በኋላ በዋናነት ይህንን የገለጹትና ዋናው ምክንያት ሩሲያ በነዳጅ መሰረተ ልማቶች እና ወደ ውጭ በምትልካቸው የነዳጅ ምርቶች ነው አቅሟን እያጠናከረች የሚገኘው እና በጦርነቱም እየቀጠለች የሚገኘው። ስለዚህ አሜሪካ በዋናነት ደግሞ ይህን ነገር እንድታስቆም ሲጠይቁ ነበረ። አሁን ከዛ ደግሞ ወደ ምን ማለት ገብተዋል። እነዚህ የሩሲያ የኃይል መሰረተ ልማቶች ህጋዊ ወታደራዊ ኢላማዎቻችን ናቸው ወደ ማለት ተሸጋግሯል። እንግዲህ ከዚህ ቀደም በሁለቱም በኩል ሲነሳ የነበረው ሲቪሊያንስ መሰረተ ልማቶች ላይ ያነጣጠሩ ጥቃቶችን ከመፈጸም ይልቅ ወታደራዊ ኢላማዎች ላይ ያነጣጠሩ ጥቃቶች ነበሩ ሲፈጸሙ የነበረው። አሁን ግን በይፋ ሁለቱም
የኃይል መሰረተ ልማቶች ላይ ሌሎችም ከኃይል ውጭም ደግሞ ያሉ እንደ ድልድይ አይነት ትራንስፖርት መሰረተ ልማቶች ላይ እንዲሁም ማነጣጠር ላይ እያተኮሩ ይገኛሉ። ቮሎዲሚር ዜሌንስኪም ይህንን የገለጹት ይህ የሚያሳይ ምንድነው አሁንም ዓለም አቀፍ ጫናዎች ሩሲያን ሊገቱ እንዳልቻሉና ዩክሬንም ይህንን ነገር እንደተቀበለች ወይም ለውጥ በአጭር ጊዜ ውስጥ እንደማይመጣ የተረዳች ትመስላለች በሳቸው በዚህ መግለጫ ማለት ነው። ስለዚህ ከዚህም ባለፈ የሚጠበቁ ነገሮች አሉ። አሁን በቀጣይ ቮሎዲሚር ዜሌንስኪ አያይዘው ያነሱት አንድ ሀሳብ አለ። በተለይ አሜሪካ ይህንን ሚናዋን በአግባቡ እየተወጣች አይደለም የሚል ነገር ይባስ ብሎ እንግዲህ በቀጣይ ወደ 12 ትሪሊየን ዶላር የሚቆጠር የኢኮኖሚክ ስምምነትን እያካሄዱ እንዳሉ የውስጥ መረጃዎች ደርሰውኛል የሚል ነገር ይፋ አድርጓል። ይሄ በኒውዮርክ ታይምስ ላይ በተመሳሳይ መልኩ ይፋ የተደረገ ሰበር መረጃ ነበር። ይሄ በጣም ትልቅ መረጃ ነው። ምክንያቱም 12 ትሪሊየን ዶላር ከዚህ ቀደም በእርግጥ ቭላዲሚር ፑቲን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላም ደግሞ እንዲሁም የከለሱት የአሜሪካ የውጭ ፖሊሲ ነበር እና በአውሮፓውያን ዘንድ ከፍተኛ ተቃውሞን አስነስቶ የነበረ በዚህ የውጭ ፖሊሲ ላይ ከዚህ ቀደም በነበረው አቋም የተለየ ጉዳይ ምንድነው? ለሩሲያ የነበረው እይታ ነው። ሩሲያን ከዚህ ቀደም አሜሪካ እንደ ስጋት ነው የምትመለከታት። የአውሮፓ ሀገራትም እንዲሁ በስጋትነት ነው የሚመለከቷት። በተለየ መልኩ ግን አሜሪካ የኢኮኖሚ ትብብር ማድረግ የሚቻልባት ሀገር እንደሆነች እንደ ወዳጅ ሀገር መቁጠሯን አልወደዱትም። ዩክሬንም እንዲሁ ሌሎችም የአውሮፓ ሀገራት። ስለዚህ የምትመለከተው በሆነ መልኩ የውጭ ፖሊሲ ቅየራ እንደነበር ትመለከታለህ። በዚህ የአሜሪካ የአቋም ለውጥ ውስጥ ንግድ ላይ ያተኮረ በተለይ ደግሞ በዋናነት ደግሞ የንግድ ላይ ያተኮረ መሆኑ። ስለዚህ አሁንም ይሄኛው ወደ 12 ትሪሊየን ዶላር የሚቆጠረው የንግድ ስምምነት ጥቅሉ በቀጣይ የሚሰራበት ነው በአሜሪካና በሩሲያ መካከል እና እሳቸውም ያሉት ምንድነው በቀጥታ ዩክሬንን አፌክት የሚያደርግ ነው እና ይሄ ነገር መቆም አለበት የሚል ነገር እንግዲህ አስታውቀዋል። ይሄ እንግዲህ እሳቸውም እንደገለጹ ከሆነ ዲሚትሪ ፓኬጅ ነው ያሉት የዲሚትሪ ጥቅል። ምክንያቱም በዋናነት የፕሮፖዝ ያደረገው የሩሲያን በኢኮኖሚ ረገድ አሁንም ፈርጥማ እንድትመጣ ትልቅ ሚና እየተጫወቱ የሚገኙትና ፕሬዚዳንት ፑቲን የቅርብ አጋር ናቸው አማካሪ ናቸው የሚባሉት የኪሪል ዲሚትሪቭ ሀሳብ ነው። እሳቸው ናቸው ይህንን ነገር ፕሮፖዝ ያደረጉት የሚለው ነገር ዜሌንስኪ አስታውቀዋል። በዚሁ የሚቀጥል ከሆነ ምናልባት ለዩክሬን ትልቅ አደጋን ይዞ የሚመጣ ነው የሚሆነው። ምክንያቱም በሩሲያና በአሜሪካ በኩል በእርግጥ አሁንም አልቀዘቀዘም። የቀዘቀዘ የንግድ ስምምነት የላቸውም። በእርግጥ ማዕቀቦች ይጣላሉ። ነገር ግን በአሜሪካና በሩሲያ መካከል ያለው አሁንም የንግድ ትስስር እንደቀጠለ ነው። ኖቶል የአሜሪካና ሩሲያ ብቻ አይደለም። በነገራችን ላይ በአውሮፓና በሩሲያ በኩል ያለው እንዲሁም ሙሉ በሙሉ የተቋረጠ ነው ማለት አትችልም። አሁንም እቃዎች ይገባሉ፣ ሸቀጦች ይገባሉ። በጣም ብዙ የአውሮፓ ኩባንያዎች በተመሳሳይ መልኩ በሩሲያ እየተንቀሳቀሱ ይገኛሉ። በእርግጥ ሀብቶቹ ፍሪዝ ያደረጉ በጣም ትልልቅ ተቋማት አሉ ኢን ቢሊየንስ የሚያንቀሳቀሱ። ሌሎቹ ግን እንዲሁ ይኖራሉ። የአውሮፓ ዜጎች በሩሲያ ውስጥ ይንቀሳቀሳሉ፣ የሩሲያ ዜጎች በአውሮፓ ውስጥ ይንቀሳቀሳሉ አሉ። ማህበራዊና ኢኮኖሚ እንቅስቃሴዎች እንደቀጠሉ ናቸው። ነገር ግን እንዲህ አይነት ደግሞ ይፋዊ የወጡ ደግሞ ስምምነቶች ሲመጡ ደግሞ ግዙፍ የሆኑ ስምምነቶች ደግሞ ሲመጡ ምንድነው የተከናወነ ያለው በቀጣይስ ደግሞ ምንድነው የሚጠበቀው የሚለው ነገር በጣም አሁንም ብዙ የሚያጓይ ነው። በተለይ የትራምፕ ደግሞ ኢተገማችነት የውጭ ፖሊሲያቸው ኢኮኖሚ እንቅስቃሴያቸው በስደተኞች ላይ የሚያራምዱት ነገር በእርግጥ አሜሪካ ፈርስት የሚለው አቋማቸው ይታወቃል። ነገር ግን በጣም ስጋት ነው። ኖት ኦንሊ በሩሲያ ዩክሬን ጦርነት ላይ ብቻ የምትመለከተው ጉዳይ አይደለም። አሁንም በተለይ በሀገር ውስጥ ጉዳይ ላይ ደግሞ ያራመዱት ያለው ደግሞ አቋም እንዲሁ በስጋትነት የሚነሳ ነው። በአሜሪካ ያሉ ኢትዮጵያውያን ሌሎችም እንዲሁም በስጋትነት የሚመለከቱና የአንዳንዱን እንቅስቃሴያቸውን በደንብ ፎርካስት አድርገው በደንብ ተመልክተውና አጢ ነው ብዙ ሳይሎች መወሰን የሚገባቸው ጉዳይ ነው። እኛን ደግሞ በደንብ አፌክት የሚያደርገን ነው። ልክ ከዚህ ቀደም አጓ ላይ እንደነበረው አይነት አሁንም በእርግጥ አጓን ለአንድ ዓመት አራዝመዋል። አጓን ሲያራዝሙ በአጓ ከዚህ ቀደም ታግደው የነበሩ በባይደን አስተዳደር ታግደው የነበሩ አገራትን ግን አላስቀጠሉ ኢትዮጵያን ጨምሮ ወይም አልፈቀዱም ወደ አጓ እንዲመለሱ። ስለዚህ አሁንም ብዙ በዚህ ጉዳይ ላይ ብዙ የሚነሱ ጉዳዮች አሉ። ትልቁ ጉዳይ ደግሞ የህዳሴ ታላቁ ኢትዮጵያ ህዳሴ ግድብ በተመለከተ እንዲሁ የሚያራምዱት አቋም አሁን በስጋትነት የምታነሳው ነው። ወደ ጦርነቱ ስንመለስ በዚሁ ይቀጥላሉ። የትራምፕ አቋም አሁን ዛሬ የሆነ ነገር ይባላል፣ ነገ ደግሞ ያንን አቋም የሚያፈርስ ደግሞ መግለጫዎችን ሲሰጡ ትመለከታለና ይህ ነው የምትለው ወይም ተገማች የሆነ ሀሳብን አታስቀምጥም። በሳቸው አቋም በኩል የተሻለ ኢኮኖሚያዊ ተጠቃሚ ወዳደረገው የማጋደልን ነገር እንመለከትባቸው እንችላለን። ስለዚህ በቀጣይ የምንጠብቃቸው ጉዳዮች እነዚሁ ናቸው። ግን አሁንም ትልቁ የምናነሳው ጉዳይ አሜሪካ ትልቅ ሚና አላት በማደራደሩ ሂደት፣ ጦርነቱም እንዲቀጥል በማድረግ ሂደት የራሱ የሆነ ትልቅ ሚና አላት። ስለዚህ በትራምፕ በኩል በአሜሪካ በኩል የሚወጡ አሁንም መግለጫዎች እና ውሳኔዎች ጦርነቱን በትልቁ
አፌክት የማድረጋቸው እድል ወይም ተጽዕኖ ማሳደራቸው እድል በትልቁ የሚነሳ ነው ማለት እንችላለን። የአውሮፓ ህብረትን በተመሳሳይ ለዩክሬን 90 ቢሊዮን ድጋፍ ለማድረግ የውሳኔ ስምምነቶች ላይ ነበር፣ የውሳኔ ሂደቶች ላይ ነበር። እንግዲህ በቀጣዩ ወር ውሳኔ ያሳልፋል ተብሎ ይጠበቃል። ያው ከየት ይጠቀማል፣ ያ 90 ቢሊዮን ከየት ፈንድ ይደረጋል የሚሉ ነገሮች ላይ አወዛጋቢ ነገሮች ነበሩ። የሩሲያን ፍሪዝ የተደረጉ ሀብቶች እንጠቀማለን የሚሉ ነገሮች ነበሩ። በእነዛ ሁኔታዎች ላይ ተወያይተው ከስምምነት ከደረሱ በኋላ ለማጽደቅና ለሩሲያ ለዩክሬን ያንን ድጋፍ ለማድረግ እንግዲህ በቀጣዩ ይሰበሰባሉ ተብሎ ይጠበቃል። ከዛ በፊት ግን የአውሮፓ ህብረት ጦርነቱ ከተጀመረ በኋላ 21ኛ ማዕቀቡን በሩሲያ ላይ ለመጣል እንግዲህ አሁን በዝግጅት ላይ እንደሆነ ነው የተነገረው። ማዕቀቡ እንግዲህ ለመጀመሪያ ጊዜ ደግሞ የሚጣለው በሶስተኛ ወገን ሀገራት ወደብ ላይ ነው የሚጣለው። እንግዲህ በጆርጂያ እና በኢንዶኔዥያ ወደቦች ላይ ነው ይሄ ይጣላል ተብሎ የተነገረው። በዋናነት ለምንድን ነው ተብሎ ሲነሳ ሁለቱ ሀገራት የተመረጡት ከፍተኛ የሆነ የሩሲያ የነዳጅ እንቅስቃሴ የሚካሄድባቸው ወደቦች ናቸው። ወደ ሌሎች ዓለማት ነዳጅን ለመላክ ስትፈልግ ሩሲያ የጆርጂያን እና የኢንዶኔዥያን ወደብ በከፍተኛ ሁኔታ ትጠቀማለች በሚል እንግዲህ የአውሮፓ ህብረት ሁለት ወደቦች ላይ ማዕቀብ ለመጣል እንቅስቃሴ እያደረገ ነው። ከዛ ባለፈ ደግሞ ከዚህ በፊት በሁለት የቻይና ባንኮች ላይ ማዕቀብ ጥሎ ነበር የአውሮፓ ህብረትና የቻይና ባንኮቹ ማዕቀብ የተጣለባቸው በክሪፕቶ አሴት ለሩሲያ ድጋፍ ያደርጋሉ። በክሪፕቶ መንገድ እንግዲህ ኢንተርናሽናል እስከሆነ ድረስ ክሪፕቶ በዛ መንገድ ድጋፍ እስካገኘች ድረስ ሩሲያ ኢንተርናሽናል የትኛውንም ማርኬት ላይ መሳተፍ ትችላለች፣ ምንም አይነት ማዕቀብ ሊያግዳት በማይችል ሁኔታ ውስጥ እንድትገባ አድርጓታል በሚል ነው እንግዲህ እነዚህ ባንኮች ታግደው የነበረው። ነገር ግን አሁን ደግሞ አዲስ በመጣ መረጃ እነዚህን ባንኮች ከማዕቀብ ለማውጣት ነው እንግዲህ እና ሌሎች 3 ባንኮችን ደግሞ ከላኦስ፣ ታጂኪስታን እና ኪርጊስታን የሚባሉ 3 ሀገሮች አሉ። በእነሱ ሀገራት ውስጥ የሚገኙ ባንኮች ላይ ደግሞ ማዕቀብ ለመጣል የአውሮፓ ህብረት እንቅስቃሴ እያደረገ ነው። ይህ ሁሉ እንግዲህ የአውሮፓ ህብረት እንቅስቃሴ ከዚህ ቀደምም እንዳነሳ ነው በዋናነት የሩሲያ የገቢ ምንጭ ነው ተብሎ የሚወሰደው የነዳጅ እንቅስቃሴ ወደ ውጭ መላኳንም ጨምሮ የነዳጅ እንቅስቃሴዋ ላይ ተጽዕኖ ለማሳደርና ጫና ለማድረግ የአውሮፓ ህብረት የሚችለውን ሁሉ እያደረገ ነው። ከነዚህ ውስጥ ደግሞ አንደኛው ገቢ ታገኝበታለች ተብሎ የሚጠበቀውን የነዳጅ መስመሯ ላይ ጫና ማሳደር፣ ከዛ ባለፈ ደግሞ ኢንተርናሽናሊ ክሪፕቶ አሴት እንዳታገኝ ሩሲያ የሚደረገውን እንቅስቃሴ ደግሞ ድጋፍ ያደርጋሉ ተብሎ የሚጠበቁ ባንኮች ላይ ማዕቀብ የመጣል እንቅስቃሴዎችን የአውሮፓ ህብረት እንቅስቃሴ እያደረገ ነው። ነገር ግን በተደጋጋሚ አንስተነዋል። የአውሮፓ ህብረት ካሉበት የውስጥ ችግሮች፣ የአውሮፓ ሀገራት ካሉባቸው የውስጥ ችግሮች አንጻር የአውሮፓ ህብረት ጠንክሮና ገፍቶ ወደፊት መምጣት ይችላል ወይ የምናየው ጉዳይ ነው። ከዛ ባለፈም የትራምፕም እንግዲህ ቅድም ያነሳው የትራምፕ አቋምም ደግሞ ምን ይሆናል የሚለው ነገርም እንግዲህ ለወደፊት የምንመለከተው ነው። እንዳጠቃላይ ስንመለከት ለጦርነቱ ቀጣይነትና ጦርነቱ ምን ይመስላል ለሚለው ነገር የአውሮፓ ሀገራት ጠንካራ ሆኖ የመቅረብ ሁኔታ አሁን ባለው ሁኔታ ይሆናሉ ብሎ ማሰብ ትንሽ ቢከብድም እንኳን የትራምፕ አቋም በሩሲያ በኩል ያላቸውን አቋም ያስቀጥላሉ ወይስ በዩክሬን በኩል ያላቸውን አቋም ያስቀጥላሉ? የኔቶ ጠንካራ መሆንና ለመሆን የፑቲን ወይም ደግሞ የሩሲያ ሳይድ ያለው አቋም የዩክሬንን ሳይድ የሚወስን ነው ተብሎ ይጠበቃል። በቀጣይነት እንግዲህ ምናልባት አዳዲስ ድርድሮች ይመጣሉ ወይስ ጦርነቱ በዚህ መንገድ ይቀጥላል ወይስ ሌሎችን ሀገራት ያሳትፋል የሚለውን ነገር እንግዲህ የምንመለከቱ ይሆናል። ቀጣይ የሚኖሩ መረጃዎችን በሀገሬ ትንታኔ እንዲሁም በሌሎች የሀገሬ ቴሌቪዥን መሰናዶቻችን ወደ ተመልካቾቻችን እንደተለመደው ይዘን የምንቀርብ ይሆናል። ዛሬ ግን በዚሁ እናብቃ። ወደ ተመልካቾቻችን ሙሴ ከበደ እንዲሁም ባልደረባይ ኃይለ ገብርኤል ታደሰ ከእናንተ ጋር እስከዚህ ሰዓት ድረስ በሀገሬ ትንታኔ መሰናዶቻችን ቆይታ አደረግን። እናንተም አብራችሁን እስከዚህ ሰዓት ድረስ ቆይታ አደረጋችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ዓለም አቀፍ መረጃ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።